የኢትዮጵያ አየር መንገድ ወደ ትግራይ የሚያደርጋቸውን ሁሉንም በረራዎች ሙሉ ለሙሉ ማቋረጡ ተሰምቷል። በዛሬው ዕለት የነበረው በረራ መሰረዙ ታውቋል። ጉዳዩ ከህወሓት የጦርነት አዋጅ ጋር ተያይዟል። ህወሓት በሁሉም ግንባር ወታደራዊ ኃይሉን ወደ ወልቃይት ማስጠጋቱን ቀጥሏል። በራያ ቀጠናዎች የነበረው የብልጽግና ሰራዊት ሙሉ በሙሉ ከአካባቢው ለቆ መውጣቱ ተሰምቷል። በሰሜን ኢትዮጵያ ወሳኝ ክፍሎች ምን እየሆነ ነው ለሚለው ዝርዝር መረጃው ተሰናድቷል። ከዚህ ቀደም ማንኛውም የአማራ ድርጅት ወይም ቡድን ከኦሮሞ ብልጽግና ወይም ከህወሓት ጋር የተናጠል ሽርክና በመፍጠር የአማራ ህዝብን ስትራቴጂካዊ ግቦችን ማሳካት አይቻልም የሚል የአቋም መግለጫ ያወጣው የአማራ ማህበር በሰሜን አሜሪካ በጠለምትና ወልቃይት ቀጠናዎች የተከፈተው የወረራ ውጊያ በተመለከተ ድርጊቱን በማውገዝ መግለጫ ወጥተዋል። ማህበሩ ለአማራ ኃይሎች ለኢትዮጵያውያንና ለዓለም አቀፍ ማህበረሰብ ያቀረበውን ጥሪ በዜና ወጃችን ይዘነዋል። የአሜሪካው ተነባቢ መጽሔት ፎሬን ፖሊሲ ባስነበበው ዘገባ ቀይ ባህርን ማዕከል ያደረገ ጦርነት ሊፈነዳ እንደሚችል አመላክቷል። ጦርነቱን ለመቀስቀስ በዝግጅት ላይ ያሉት አብይ አህመድና ኢሳያስ አፈወርቂ በአስቸኳይ ወደ ድርድር ካልመጡ የአፍሪካ ቀንድ ያማከለ ጦርነት መቀስቀሱ አይቀርም ብለዋል። ለዕለቱ የመረጥንላችሁ ዜና ትንታኔ ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የኢትዮጵያ አየር መንገድ ወደ ትግራይ የሚያደርጋቸውን ሁሉንም በረራዎች ሙሉ ለሙሉ ማቋረጡ ተሰምቷል። በዛሬው ዕለት የነበረው በረራ መሰረዙ ታውቋል። ጉዳዩ ከህወሓት የጦርነት አዋጅ ጋር ተያይዟል። ህወሓት በሁሉም ግንባር ወታደራዊ ኃይሉን ወደ ወልቃይት ማስጠጋቱን ቀጥሏል። በራያ ቀጠናዎች የነበረው የብልጽግና ሰራዊት ሙሉ በሙሉ ከአካባቢው ለቆ መውጣቱ ተሰምተዋል። ወታደራዊ ውጥረቱ ከወትሮው በተለየ በጨመረበት የሰሜኑ የኢትዮጵያ ክፍል የሙከራ ውጊያዎች ወደ መደበኛ ውጊያ እያደጉ ይገኛል። ይህንን ተከትሎ የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚያደርገውን ሁሉንም በረራ ሙሉ ለሙሉ ማቋረጡ ተሰምተዋል። በዛሬው ዕለት የአየር በረራ የተቋረጠው ህወሓት ወደ መደበኛ ውጊያ መግባቱን ተከትሎ ነው የሚሉት የጉዳዩ ተከታታዮች፣ ሌሎች አገልግሎት ሰጪ ተቋማት ቀጣይነትም ጥያቄ ምልክት ውስጥ መግባቱን ገልጸዋል። ህወሓት በበኩሉ በተለያዩ ግንባሮች ጦሩን በከፍተኛ ሁኔታ ማንቀሳቀሱ እንደቀጠለ ነው። በተከዜ ግንባር በወልቃይትና በጠለምት አቅጣጫዎች ወታደራዊ ኃይሉን በስፋት ከማስገባቱ ትይዩ ውጊያውን ወደ መደበኛ ምዕራፍ ለማሳደግ ተዋጊ ኃይሉንና የውጊያ ድጋፍ የሚሰጡ ከባድ መሳሪያዎችን በማንቀሳቀስ ላይ መሆኑ ከአካባቢው ምንጮች ሰምተናል። የኢትዮጵያ አየር መንገድ ወደ መቀሌ፣ ሽሬና አክሱም የሚያደርጋቸውን በረራዎች ሙሉ ለሙሉ ማቆሙ በቀጣይ በባንኮችና ሌሎች የፌዴራል ተቋማት አገልግሎት ላይ ተጽዕኖ እንደሚኖረው ተመላክቷል። ይህ ዜና እስከተጠናቀረበት ሰዓት ድረስ በጉዳዩ ላይ የኢትዮጵያ አየር መንገድ የትግራይ ጊዜ አስተዳደርም ሆነ የብልጽግናው አገዛዝ እስካሁን ያሉት ነገር የለም። በረራ ስለመቋረጡ ግን ጣና ከአየር መንገዱ ደንበኞች አረጋግጣለች። በሌላ በኩል የብልጽግና ሰራዊት ከራያ ወሳኝ አካባቢዎች ሙሉ በሙሉ ለቆ መውጣቱ ተሰምተዋል። ከህወሓት ታጣቂዎች በተጨማሪ ብልጽግና ባደራጀው ኮማንድ ፖስት ይመራ የነበረው ራያ አላማጣን ጨምሮ ኮረምና ዛታ በመሰሉ ወሳኝ ስፍራዎች የነበሩ የመከላከያና የፌዴራል ፖሊስ ካምፖችን በመልቀቅ ወደ ራያ ቆቦ፣ ዋጃ መስመሮች ማፈግፈጉ ነው የተሰማው። ይህንን ተከትሎ የህወሓት ታጣቂዎች ራያ አላማጣን ከተማን ሙሉ በሙሉ መቆጣጠር ከመቻላቸው ባሻገር ራያ ባላን፣ ኮረምን፣ ኦፍላን፣ ዛታንና አካባቢውን በሙሉ በእጃቸው እንዲያስገቡ አድርጓል። የብልጽግናው ሰራዊት ከራያ ቆላማ ቀጠናዎች ወትሮም የሳሳ ኃይል እንደነበረው የሚጠቁሙት ምንጮች በተለይም ደጋማውን ወሳኝ ክፍል ለቆ መውጣቱ ሁኔታዎች ወደ ሙሉ ውጊያ የመቀየር እድል እንዳላቸው አመላካች ሆኗል። የሆነው ሆኖ የተጋላጭነት አደጋው የከፋ የሆነበት የራያ አማራ በሁለቱ ጦረኛ ኃይሎች የሰዓት ቀለበት ውስጥ መግባቱ ስጋቱን የከፋ አድርጎታል። ዛሬ ጥር 21 ቀን ማለዳ ባላማጣ ዙሪያ የድሮን አሰሳ ሲደረግ ማርፈዱንም ከአካባቢው ነዋሪዎች ሰምተናል። በተመሳሳይ መረጃ ከወልዲያ ወደ መቀሌ ሲጓዙ የነበሩ ተሳፋሪዎች ቆቦ ሲደርሱ ችግር አለ ተብለው መመለሳቸውን ቤተሰቦች ጠቁመዋል። በጠለምትና ወልቃይት ቀጠናዎች የተከፈተው የወረራ ውጊያ ወታደራዊ ውጥረቱ በመጨመር ላይ ነው። ድርጊቱን በማውገዝ መግለጫ የሰጠው
የአማራ ማህበር በአሜሪካ ሊቀመንበር ጥሪ አቅርበዋል። በወልቃይት ጠገዴ ሰቲት ሁመራ ዞንና በጠለምት ወረዳዎች የህወሓት ወታደራዊ ወረራ ድርጅታቸው በጽኑ ማውገዙን የአማራ ማህበር በአሜሪካ ሊቀመንበር ቴዎድሮስ ትርፌ ገልጸዋል። ሊቀመንበሩ የህወሓትን ግልጽ ወረራ አብይ አህመድና አገዛዛቸው በታዛቢነትና በድብቅ ይሁንታ የአማራን ህዝብ ደህንነት የጣሰና የፕሪቶሪያው ስምምነትን ሙሉ ለሙሉ መጣሱን አመላክተዋል። ከዚህ ጋር ተያይዞ በኦህዴድ ብልጽግና አገዛዝ እገዛ የህወሓት ኃይሎች በመጀመሪያ የራያ አላማጣ 6 ወረዳዎችን ማለትም ራያ አላማጣን፣ ራያ ባላን፣ ኮረምን፣ ኦፍላን፣ ዛታንና አካባቢውን እንዲቆጣጠሩ ማመቻቸቱን ያስታወሰው ሊቀመንበሩ በራያ የተደረገው በወልቃይት መደገሙንም ጠቁመዋል። ከ100 ሺህ በላይ የአማራ ተወላጆችን የዘር ማጽዳትን ያካተተ አደገኛ ስርዓታዊ ጥቃትን ያስታወሰው የማህበሩ ሊቀመንበር በራያ ህወሓት ከፌዴራል ኮማንድ ፖስት ድጋፍ ጋር በመሆን ነዋሪዎችን ለስርዓት ለስደትና ጭቆና ተጋላጭ ማድረጉን በወልቃይትም ሊደግመው እንደሚችል ነው ያመላከተው። ይህም የብልጽግናው አገዛዝ ሆን ብሎ የፈጸመው ሴራ በመሆኑ ከህወሓት የመስፋፋትና የተገንጣይነት ዓላማ ጋር የመተባበር ፖሊሲ አስከፊ ውጤቶቹ መታየታቸውን አትተዋል። ለ10 ዓመታት የወልቃይት የጠለምትና የራያ ግዛቶች ተወላጅ የአማራ ህዝብ በህወሓት በግዳጅ መቀላቀልና የአፓርታይድ አይነት አገዛዝ ስር ያሳለፉትን የመከራ ጊዜ በማስታወስ የአሁኑ ወታደራዊ ዘመቻ በእነዚህ ግዛቶች ውስጥ የአማራ ማንነትን ለማጥፋት የተነደፈ ለ10 ዓመታት የዘለቀ የዘር ማጥፋት የዘር ማጽዳትና የስነ ህዝብ ምህንድስና ዘመቻ ቀጣይ የጥፋት ፕሮጀክት አካል መሆኑን አብራርተዋል። ከዚህ አንጻር ሁሉም የሚመለከተው ባለድርሻ አካልና የጉዳዩ ታዛቢዎች በወልቃይት ጠገዴና ጠለምት የተከፈተውን ጥቃትና ወታደራዊ ወረራ ለማስቆም ሁሉም ኢትዮጵያውያን እውነተኛ ዘላቂ ሰላም ለማምጣት እንዲጥሩ ግፊት እንዲያደርጉ በሀገር አቀፍም ሆነ በዓለም አቀፍ ደረጃ ጥሪ አቅርበዋል። የአማራ ማህበር በአሜሪካ ማንኛውም የአማራ ድርጅት ወይም ቡድን ከኦሮሞ ብልጽግና ወይም ከህወሓት ጋር የተናጠል ሽርክና በመፍጠር የአማራ ህዝብን ስትራቴጂካዊ ግቦች ማሳካት አይቻልም የሚል የአቋም መግለጫ ቀደም ሲል ማውጣቱ ይታወሳል። ማህበሩ በሰሜን ኢትዮጵያ እየተጠናከረ ያለው የግጭት ስጋት አስቸኳይ የአማራ አንድነት ግንባር አስፈላጊነትም አጽንኦት በመስጠት ይታወቃል። የአማራ ህዝብ ራሱን ከመጥፋት ለመከላከል ወታደራዊ አቋም ለማጠናከርና የአማራን ህዝብ ርስትና ማንነት በኢትዮጵያ ውስጥ ለማስጠበቅ ሁሉን አቀፍ የሆነ የውስጥ ውይይት ማድረግን ይጠይቃል የሚል አቋም ያለው ማህበሩ የአማራ ህልውና አደጋ ላይ መውደቁን አጽንኦት ሰጥቶ በመስራት ላይ ይገኛል። የአማራ ባለድርሻ አካላት በፋኖ መሪነት የአማራን ህዝብ ስትራቴጂያዊና ፖለቲካዊ ጥቅሞች የማስጠበቅ እየተባባሰ ያለውን ሰብአዊ ቀውስ ለመቋቋም ማህበረሰቡ አስፈላጊውን ድጋፍ እንዲያገኝ የማድረግ ታሪካዊ ኃላፊነት አለባቸው በሚል የቅስቀሳና የማንቃት ስራዎችን በመስራት ላይ ነው። በዚህ ወቅት አንድነት መፍጠር አለመቻል ማለት የአማራን ህዝብ ቁልፍ ፍላጎት አለማስጠበቅና የህዝቡን የዓመታት ስቃይ ማራዘም ነው የሚል አቋም ያለው ማህበሩ በዚህ ወሳኝ ወቅት በኢትዮጵያ ውስጥም ሆነ ከሀገር ውጭ ያሉ የአማራ ባለድርሻ አካላት የአማራን ህዝብ ህልውና ለማዳንና የህዝቡን ፖለቲካዊና ስትራቴጂካዊ ጥቅም ለማስጠበቅ እንዲተባበሩ ጥሪውን አቅርበዋል። ማህበሩ ከግጭት ከጥቃትና ከፖለቲካ ጭቆና ጋር የተያያዙ የሰብአዊ መብት ረገጣዎችን በመከታተል ተከታታይ ሪፖርቶችን በማውጣት የሚታወቅ መቀመጫውን በአሜሪካ ያደረገ መንግስታዊ ያልሆነ ድርጅት ነው። የአሜሪካው ተነባቢ መጽሔት ፎሬን ፖሊሲ ባስነበበው ዘገባ ቀይ ባህርን ማዕከል ያደረገ ጦርነት ሊፈነዳ እንደሚችል አመላክቷል። ጦርነቱን ለመቀስቀስ በዝግጅት ላይ ያሉት አብይ አህመድና ኢሳያስ አፈወርቂ በአስቸኳይ ወደ ድርድር ካልመጡ የአፍሪካ ቀንድ ያማከለ ጦርነት መቀስቀሱ አይቀርም ብለዋል። የባህር በር አጀንዳን ምክንያት በማድረግ በአብይ አህመድና አገዛዛቸው እየተዋለደ ያለው ድንበር ተሻጋሪ ጦርነት በማንኛውም ሰዓት ሊፈነዳ እንደሚችል ዓለም አቀፍ ተቋማት ግምገማውን በመጋራት ላይ ናቸው። በብልጽግና የመወረር ስጋት የገባው የኤርትራ መንግስት በበኩሉ እግረኛና አየር ኃይሉን በተጠንቀቅ እንዲቆም ትዕዛዝ መስጠቱ ተሰምተዋል። ቀጠናዊ ውጥረቱን በቅርብ ርቀት እየተከታተሉ የስጋት ትንተና ከሚሰጡ ዓለም አቀፍ ሚዲያዎች አንዱ የሆነው የአሜሪካው ተነባቢ መጽሔት ፎሬን ፖሊሲ በአብይና ኢሳያስ የጦርነት ዝግጅት ጉዳይ ድጋሚ ባወጣው ዘገባ በቀይ ባህር ከባድ ቀጠናዊ ጦርነት ስጋት ማንዣበቡን አመላክተዋል። ቀይ ባህርን ማዕከል ያደረገው አደገኛ የጦርነት ዝግጅት ሱዳንን ጨምሮ ኢትዮጵያና ኤርትራን እንዲሁም ግብፅን በዋናነት እንዳፋጠጠ የተነተነው መጽሔቱ በጉዳዩ ላይ የትራምፕ አስተዳደር ጣልቃ ገብቶ ውጥረቱ ወደ ይፋዊ ጦርነት ከማምራቱ በፊት ለማደራደር በጥድፊያ ላይ መሆኑን
ዘገባው ገልጿል። በአፍሪካ ቀንድ ፖለቲካ ተመራማሪው ካሜሩን ሃድሰን በተለይም የሱዳን የውክልና ጦርነት ወደ ኢትዮጵያ የመስፋፋት ስጋት መፍጠሩን በዚሁ የመጽሔቱ ትንታኔ ላይ ስጋቱን አስተጋብቷል። ተንታኙ ለስጋቱ በማሳያነት የጠቀሰው በኢትዮ ሱዳን ድንበር አቅራቢያ በተከታታይ የሚካሄዱ ውጊያዎችን ነው። በውክልና ጦርነቱ የተባበሩት አረብ ኤሚሬትና የሳውዲ አረቢያ እጆች በረጅሙ መግባታቸውን የሱዳን ጦርነት ወደ ቀጠና አቀፍ ሊሰፋ እንደሚችል ስጋቱን በስፋት ተንትኗል። ከ1000 ቀናት በላይ ያስቆጠረው የሱዳን የውክልና ጦርነት ወደ አዲስና የበለጠ አውዳሚ ምዕራፍ እየገባ መሆኑንም አመላክቷል። በኢትዮጵያ ድንበር አካባቢዎች ከባድ ስጋት መደቀኑን የጠቆመው ዘገባው ነገሮች በዚህ ከቀጠሉ ምናልባትም በአጭር ጊዜ ውስጥ ከአፍሪካ ቀንድ የሚሻገር ግጭት ሊከሰት እንደሚችል ግምቱን አስቀምጧል። ሱዳን አሁን ላይ ለሁለት መከፈሏን የገለጸው ትንታኔው የሱዳን ብሔራዊ ጦር ምዕራቡን የሀገሪቱን ክፍልና የፈጥኖ ድራሽ ጦሩ ደግሞ ምስራቁን እንደሚቆጣጠሩ በመግለጽ ጉዳዩን አሳሳቢ ሲል ገልጾታል። ጦርነቱ አሁን ላይ በማዕከላዊ ኮርዶፋን ክልል ላይ ያተኮረና የአንድ ግንባር ጦርነት ሆኗል። መጽሔቱ የፈጥኖ ደራሽ ኃይሉ አስታጣቂ የተባበሩት አረብ ኤሚሬትስ በአብይ አህመድ አጀንዳ አስፈጻሚነት በኢትዮጵያ በኩል አዲስ ግንባር መክፈቷን በትልቅ ስጋትነት ከተመለከተ በኋላ ሌላኛውን ውጥረት አመላክቷል። ሌላኛው ውጥረት በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል ባለው ወቅታዊ ልዩነት ምክንያት ግብጽና ኤርትራ በቀጥታ ወደ ጦር ሜዳው ሊሳቡ እንደሚችሉ ያመላከተበት አውድ ነው። ጉዳዩ ያሳሰባት አሜሪካ መልእክተኛዋን ወደ ቀንዱ መላኳን ትንታኔው ጠቁሟል። ዋሽንግተን በአፍሪካ ቀንድ የሚከሰት ቀጠናዊ ጦርነት በቀይ ባህር ፖሊሲዋ ላይ አስከፊ እንደሚሆንና ጥቅሟን እንደሚጎዳ አትቷል። አሜሪካ በጸረ ሽብርተኝነት በባህር ደህንነትና ኢራንን በመግታት እንቅስቃሴዋ ላይ የቀይ ባህር ደህንነትን ተገንዝባለች ሲል ዘገባው ገልጿል። ቀጠናዊ ስጋት የደቀነውን የሱዳን ጦርነት ለመቋጨትም አሜሪካ የተለያዩ አማራጮችን በመፈለግ ላይ መሆኗን ያነሳው ትንታኔው ሰሞነኛው የአሜሪካ ውጭ ጉዳይ ሚኒስተር ላንዳው የአፍሪካ ቀንድ ጉብኝት ከዚሁ ጋር የተያዘ መሆኑንም አያይዞ ጠቅሷል። የትራምፕ አስተዳደር ቀጠናዊ ጦርነት እንዳይከሰትና ጣልቃ ገብቶ ለማደራደርም መጀመሪያ ከተባበሩት አረብ ኤሚሬት ጋር በቁልፍ ጉዳዮች ላይ መስማማት እንደሚጠበቅበትም ትንታኔው ምክረ ሀሳቡን ለግሷል። በመካከለኛው ምስራቅ አደገኛው ጦርነት ሊፈነዳ ጫፍ ላይ ደርሷል። ኢራንም አሜሪካም እየተዛዛቱ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ መጠነ ሰፊ ጥቃት ለመክፈት የመጨረሻው ጫፍ ላይ መድረሳቸውን በማህበራዊ ትስስር ገጻቸው ላይ ገልጸዋል። ፕሬዝዳንቱ በጉዳዩ ላይ በሰጡት ልዩ ትዕዛዝ የአሜሪካ ግዙፍ የጦር አውሮፕላኖች ተሸካሚ መርከብ የሆነው ዩኤስኤስ አብርሃም ሊንከን ወደ መካከለኛው ምስራቅ ኢራን አቅጣጫ አምርቶ ወታደራዊ ቦታውን እንዲይዝ ከተደረገ ቀናት ተቆጥረዋል። ይህ በራሱ ሀገር ነው የሚባልለት ግዙፍ የጦር መርከብ በርካታ የጦር አውሮፕላኖችን ተተኳሾችንና ሚሳኤሎችን ጭምር ጭኖ ወደ ኢራን የተጠጋ ሲሆን በትናንትናው ዕለት ከሰዓታት በፊት በትራምፕ የተለቀቀው መልእክት ደግሞ ይህንኑ የኢራን አሜሪካ ጦርነት አይቀሬ መሆኑን በግልጽ አመላክተዋል። ትራምፕ ለኢራን ባለስልጣናት በተላለፈው መልእክታቸው ከዚህ ቀደም ወደ ቬንዙዌላ በተላከችው ግዙፏ የአብርሃም ሊንከን የጦር መርከብ እየተመራ ከፍተኛ ቁጥር ያለው አስፈሪ የጦር መርከብ በፍጥነት ወደ ኢራን እያመራ ነው። ጉዞውም በታላቅ ኃይል ስሜትና ዓላማ ጭምር የታጀበ ነው ብለዋል። አስፈላጊ ሆኖ ከተገኘም ልክ እንደ ቬንዙዌላ ሁሉ የተሰጠውን ተልዕኮ በፍጥነትና በቁርጠኝነት ለመፈጸም ዝግጁ ነው። አሁን ባለው ሁኔታ ኢራን በፍጥነት ወደ ድርድር በመመለስ ፍትሐዊና ሁሉንም አሸናፊ ወደሚያደርግ ስምምነት ትመጣለች ብዬ ተስፋ አድርጋለሁ። ይህን ሁሉንም አሸናፊ የሚያደርገው ስምምነት ደግሞ ምንም አይነት የኒውክሌር ጦር መሳሪያ በኢራን እጅ መኖር የለበትም የሚል ነው ብለዋል። አሁን ጊዜው በፍጥነት እየሮጠ ነው ያሉት ትራምፕ ለኢራን ማስተላለፍ የምፈልገው አጭር መልእክት ቢኖር በድርድር ወደ ስምምነት ድረሱ የሚል ሲሆን የማትደርሱ ከሆነ ግን ሚድናይት ሀመር በተባለው ወታደራዊ ኦፕሬሽን ምን አይነት ጉዳት እንዳስተናገዳችሁ በሚገባ እንደምታውቁት አውቃለሁ ሲሉ ዝተዋል። የአሁኑ ከተጀመረ ከቀድሞው በብዙ እጥፍ የላቀ ውድመት የሚፈጠርበት አደገኛ ጥፋት ይሆናል። ይህም በመሆኑ አጭሩ መልእክት የሚሆነው ይህ ጥፋት እንዲከተል አታድርጉ የሚል ነው። መልእክቴንም ስለተከታተላችሁ አመሰግናለሁ በማለት ትራምፕ የመጨረሻ ያሉትን መልእክት አስተላልፈዋል። ኢራን በበኩሏ ለማንኛውም የአሜሪካ ወታደራዊ እርምጃ አፋጣኝ ምላሽ እንደምትሰጥ ቃል የገባች ሲሆን የሀገሪቱ ጠቅላይ መሪ አያቶላ አሊ ካሜኒ ከፍተኛ አማካሪም ጥቃቱ የሚፈጸም ከሆነ እስራኤልን ኢላማ እንደሚያደርጉ
ዝተዋል። ይህ እርምጃ የትራምፕ አስተዳደር በኢራን ላይ በይፋ ያስቀመጠውን ግብ በፍጥነት የመቀየር ሂደት አካል ነው። ይህ የሆነው ትራምፕ በኢራን ውስጥ የተቀሰቀሰውን ህዝባዊ ተቃውሞ ለመደገፍ በሚል ወታደራዊ እርምጃ ለመውሰድ ካሰቡ በኋላ መሆኑ ይታወቃል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር